ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ባሪ ኮርድ እንዴት በቀላሉ በስድስተኛ ስትሪንግ ላይ ተነስተን በአምስተኛ ላይ ተነስተን በአራተኛ ስትሪንግ ላይ ተነስተን ሜጀር እና ማይነር ኮርድ እንዴት በቀላሉ ማወቅ እንችላለን የሚለውን በቀላል መንገድ አሳያችኋለሁ። እናንተ እስከ መጨረሻ ተከታተሉ። ስለዚህ ምንም እንዳታቋርጡ ቪዲዮን እስከ መጨረሻ ብታዩ ይጠቅማችኋል። ለምን የሆነ መሃል ላይ ስታቋርጡ የሆነ ጥያቄ ነው የሚፈጥርባችሁ። ስለዚህ እስከ መጨረሻው ተከታተሉ። ከስድስተኛ ስትሪንግ ስነሳ ሜጀር እንዴት ነው፣ ማይነሩ እንዴት ነው፣ ከዛ አምስተኛ ስትሪንግ የሚለውን በዝርዝር አሳያችኋለሁ። ተከታተሉኝ። ወደ ትምህርታችን እንሄዳለን። እሺ አሁን ማሳያችሁ በስድስተኛ ስትሪንግ ላይ ነው። ስድስተኛ ስትሪንግ ማለት ያው 1 2 3 4 5 6 ያው ከዚህ ከታች ጀምረን ስንቆጥር 6 1 2 3 4 5 6 ይሄ ነው። ስድስተኛ ስትሪንግ ላይ ሜጀር እና ማይነር በጣም ቀላል ነው። ስለዚህ ሜጀር አንድ ሜጀር ካሳየው ራሱን ወደዛ ማስጠጋት ነው ፍሬቱን። ስለዚህ አሁን እዚህ ጋር አንደኛ ፍሬት ላይ ያለችው ኤፍ ስለሆነች ኤፍ ላይ ተነስቼ ሜጀሩን ሲይዝ ይሄም ሙሉ አንድ ላይ ይዟል ማለት ነው። ከዛ ሁለተኛ ጣትን እዚህ ጋር አስቀምጣለሁ። ከዛ ሶስተኛ ጣትን ላይ እዚህ ጋር አስቀምጣለሁ። አራተኛን እዚህ ጋር። ከዛ ይሄ ኤፍ ሜጀር ሆነ ማለት ነው። ኤፍ ሜጀር ስንተኛ ላይ? አንደኛ ፍሬት ላይ ማለት ነው። ስለዚህ ሙሉ ይሄ ሙሉ አንድ ላይ መያዝ መቻል አለበት። ከዛ እቺ ሁለተኛ ፍሬት ላይ ሁለተኛ ጣት፣ ሶስተኛ ፍሬት ላይ ደግሞ ይሄ ሶስተኛ ጣት፣ አሁንም ሶስተኛ ፍሬት ላይ አራተኛ ጣቴ ማለት ነው። ስለዚህ ይሄ ኤፍ ሜጀር ነው። ለማን ነው? ለስድስተኛ ስትሪንግ ነው። ስለዚህ ኤችን ሼፕ በደንብ ካወቃችሁ ስናስጠጋ አሁን ወደዚህ ሲመጣ ኤፍ ሻርፕ ሜጀር ይሆናል ማለት ነው። በቃ ቀላል ራሱን ማስጠጋት ነው። አንድ ተጠጋው ማለት ነው ወደ ሁለተኛ ፍሬት። ወደ ሶስተኛ ሲመጣ ጂ ሜጀር ይሆናል ማለት ነው። ከዛ አንድ ሲጠጋ ጂ ሻርፕ ሜጀር ይሆናል። እዚህ ጋር ማስጠጋት ብቻ ነው። ምንም አያያዙን አልቀይሩም። ስለዚህ አሁን ይሄ ምንድነው? ጂ ሻርፕ ሜጀር ነው። ከዛ ኤ ሜጀር ይሆናል፣ ኤ ሻርፕ ሜጀር ይሆናል፣ ቢ ሜጀር፣ ሲ ሜጀር፣ ሲ ሻርፕ ሜጀር፣ ዲ ሜጀር፣ ዲ ሻርፕ ሜጀር፣ ኢ ሜጀር። ስለዚህ ምንም እቺን ሼፕ አንቀይረውም። ራሱ እዚህ ጋር ያስኩትን ነው። ስለዚህ ስታስጠጉ ፊደሉ በተቀየረ ቁጥር ይቀየራል ማለት። ስለዚህ ከናንተ የምንጠብቀው ምንድነው? እያንዳንዱ አንደኛ ፍሬት ላይ ማነች የሚለውን፣ ሁለተኛ ላይ ምንድነው፣ ሶስተኛ ምንድነው፣ አራተኛ ምንድነው የሚለውን ፊደሎቹን ማወቅ ነው። ከዛ በኋላ ሼፑ ተመሳሳይ ይሄዳል ማለት። ስለዚህ ኤፍ ሜጀር፣ ኤፍ ሻርፕ ሜጀር፣ ጂ ሜጀር፣ ጂ ሻርፕ ሜጀር፣ ኤ ሜጀር፣ ኤ ሻርፕ ሜጀር፣ ቢ ሜጀር፣ ቢ ከዛ ሲ ሜጀር፣ ከዛ ሲ ሻርፕ ሜጀር፣ ዲ ሜጀር፣ ዲ ሻርፕ ሜጀር፣ ከዛ ኢ ሜጀር ይሆናል። ከዛ ማይነር ለማድረግ ደግሞ ቀላል ነው። እዛው ስድስተኛ ላይ ማይነር እዚህ ኤፍ ላይ ሲሆን ምንድነው የማደርገው? እዚህ ጋር ሜጀሩ እንደዚህ ነበር ያዝኩት። ከዛ እቺን ጣት ማንሳት ብቻ። ከዛ ይሄ ሜጀሩ እንደዚህ ከሆነ ማይነሩ እንዴት ነው የምናደርገው? ማንሳት ነው እቺን ጣት። ከዛ ያኛው እንደተቀመጠ ነው። እዚህ አንደኛው ሙሉን ይዛል። ከዛ በኋላ እቺ ሶስተኛ ጣት እዚህ ጋር፣ ከዛ አራተኛ ጣት እዚህ ጋር አለ። ከዛ ኤፍ ማይነር ይሆናል። ከዛ ኤፍ ሻርፕ ማይነር፣ ጂ ማይነር፣ ጂ ሻርፕ ማይነር፣ ኤ ማይነር፣ ኤ ሻርፕ ማይነር፣ ቢ ማይነር፣ ሲ ማይነር፣ ሲ ሻርፕ ማይነር፣ ዲ ማይነር፣ ዲ ሻርፕ ማይነር፣ ከዛ ኢ ማይነር ሆነ ማለት። ስለዚህ ሜጀር እና ማይነር ልዩነቱ ምንድነው? እቺን ጣት ማንሳት ማይነር ያደርገዋል። እቺን ስንይዘው ደግሞ ሜጀር ይሆናል ማለት ነው። ይሄ ስድስተኛ ስትሪንግ ላይ ነው። ስለዚህ ይሄ ቀላል ነው። ይሄንን ሁሌ መለማመድ መቻል አለባችሁ። ያው እያደረጋችሁ በደንብ መደጋገም አለባችሁ። ያው የምንጠቀምበት ቦታ አለው። ስለዚህ ሙሉን አንዴ ማጥናት መቻል አለባችሁ። ከዛ ወደ አምስተኛ ስትሪንግ ስንሄድ አምስተኛ ማለት 1 2 3 4 5 ይሄ ነው። አምስተኛ ላይ ሜጀሩ እንዴት ነው የሆነው? ይሄ ሙሉ 3 እዚህ ጋር መያዝ አለብን። ይሄ ደግሞ ሙሉ እዚህ ጋር ይሄ ከአምስት ተነስቶ ማለት ነው። ይሄ ሙሉ ይዛል። አንድ ፍሬት እንዘላለን እዚህ ጋር። ከዛ እቺን ሶስቱንም ተርታ ሶስተኛ ፍሬት ላይ ማለት ነው። ስለዚህ ከዛ የታችኛው ስትሪንግ ግን እዚህ ጋር ነው የምትያዘው። ከዛ ይሄ ምን ይሆናል? ኤ ሻርፕ ነው። ያው ኤ ኦፕን ነው። ከዛ ኤ ሻርፕ ላይ ጀመርኩ ማለት ኤ ሻርፕ ሜጀር ሆነ።
ከዛ ስትጠጋ ቢ ሜጀር ይሆናል። ከዛ ስትጠጋ ሲ ሜጀር ይሆናል። ስትጠጋ ሲ ሻርፕ ሜጀር ይሆናል። ከዛ ዲ ሜጀር ይሆናል። ዲ ሻርፕ ሜጀር ይሆናል። ኢ ሜጀር፣ ኤፍ ሜጀር እያለ ይቀጥላል ማለት ነው። ስለዚህ አያያዙ ምንድነው? ይህን ሙሉ ከአምስተኛ ተነስቶ ሙሉ መያዝ፣ አንድ ፍሬት መዝለል፣ ከዛ ሶስተኛ ፍሬት ላይ እነዚህን ሶስቱን ጣት መደርደር ማለት ነው። ስለዚህ በእንደዚህ በማድረግ ሜጀር ኮርዶቹን የአምስተኛ ስትሪንግ ላይ ይህንን ሜጀር ኮርድ እንጠቀማለን። ከዛ ማይነር ስናደርገው ደግሞ ምንድነው የሆነው? እቺ አምስተኛ ላይ እንይዘውና ከዛ ሁለተኛ ስትሪንግ ላይ ነው የምንነሳው። ከዛ ከላይ እንደ የስድስተኛ ሜጀር ነው የሚመስለው፣ ግን ወደ ታች ዝቅ ይላል። ሜጀሩ እዚህ ጋር ከፍ እንደዚህ ነበረ የስድስተኛው፣ የአምስተኛ ሲሆን አንድ ዝቅ ይላል ማለት ነው። እዚህ ከዛ ይሄ ኤ ሻርፕ ማይነር ነው። ከዛ ቢ ማይነር ነው። ከዛ ሲ ማይነር፣ ከዛ ሲ ሻርፕ ማይነር፣ ዲ ማይነር፣ ዲ ሻርፕ ማይነር፣ ኢ ማይነር፣ ከዛ ኤፍ ማይነር፣ ኤፍ ሻርፕ ማይነር፣ ከዛ ጂ ማይነር እያለ ይቀጥላል። ስለዚህ ሼፕ አንድ ሼፑን ካወቅነው በጣም ቀላል ነው። ስለዚህ ያንን ለመጀመሪያ ጊዜ ሲሆን እጃችሁን ሊያሳምም ይችላል። እናንተ ግን እየደጋገማችሁ እቺን ያደርጋችሁ። እቺ ማይነር ነች። ለማን ነው? ለአምስተኛ ስትሪንግ ማለት ነው። ከዛስ ወደ አራተኛ ስትሪንግ እንመጣለን። 1 2 3 አራተኛ ስትሪንግ ላይ ደግሞ ሜጀር እንዴት ነው የሚያዘው? ይሄን ሁለቱን አንድ ላይ እንይዛለን። እቺን እዚህ ጋር እንይዛለን። እዛ እቺን እዚህ ጋር ይሄ ምን ሆነ? ኤፍ ሜጀር ሆነ ማለት ኤፍ እዚህ ጋር ስላለች ኤፍ ሜጀር። ከዛ አራተኛ ስትሪንግ ላይ ተነስተን ራሱን ስናስጠጋ ኤፍ ሻርፕ ሜጀር ይሆናል። ከዛስ ጂ ሜጀር ይሆናል። ጂ ሻርፕ ሜጀር፣ ኤ ሜጀር፣ ኤ ሻርፕ ሜጀር፣ ቢ ሜጀር፣ ቢ ከዛ ሲ ነው፣ ሲ ሜጀር፣ ከዛ ሲ ሻርፕ ሜጀር፣ ዲ ሜጀር እያላችሁ ትቀጥላላችሁ ማለት። ስለዚህ እንዴት ነው አያያዙ? እዚህ ጋር ሁለቱን፣ ከዛ እዚህ ጋር እቺን ጣት፣ ከዛ እቺን፣ ከዛ ይሄ የሜጀር የአራተኛ ስትሪንግ አያያዝ ነው። እንደዚህ ያላችሁ በደንብ መለማመድ አለባችሁ። ለሊድ ጊታር በጣም አብዛኛውን ጊዜ የምንጠቀመው ይሄንን ነው። ከዛ ማይነር ስናደርገው ደግሞ ምንድነው ነው ይሄንን ሙሉ 3 እዚህ ጋር እንይዛለን። ያው ለአራተኛ ስትሪንግ ማለት ነው ሙሉ። ከዛ እቺን እናነሳና እዚህ ጋር ይሄንን እንይዛለን። ማይነር ይሆናል ማለት ነው። እዚህ ጋር 3 ነው የሚያዘው 1 2 3 ስትሪንግ አንድ ላይ። ከዛ አራተኛ ስትሪንግ ላይ ደግሞ ይሄ ከዛ ማይነር ሆነ ማለት ኤፍ ማይነር፣ ከዛ ኤፍ ሻርፕ ማይነር፣ ጂ ማይነር፣ ከዛ ጂ ሻርፕ ማይነር፣ ኤ ማይነር፣ ኤ ሻርፕ ማይነር፣ ቢ ማይነር፣ ሲ ማይነር፣ ሲ ሻርፕ ማይነር፣ ዲ ማይነር። በጣም ቀላል ነው። ስለዚህ ይሄ በጣም ወሳኝ ነው። ስለዚህ የትኛውን ነው ያስኩት? እዚህ ጋር 3 ነው ያስኩ ያለሁት። ከዛ እዚህ ጋር ደግሞ አንድ ፍሬት አልፌ እዚህ ጋር ሲይዘው እዚህ ጋር በዚህ ላሳያችሁና እዚህ ጋር 3 ይዛለሁ። ከዛ አራተኛ ፍሬት ላይ ደግሞ አራተኛ ስትሪንግ ላይ ነው የሚይዘው። ከዛ አንድ ፍሬት እዚህ ጋር መዝለል አለብኝ ማለት ነው። ስለዚህ አሁን ይሄ ኤፍ ማይነር ነው። ያንን ሼፕ ማስጠጋት ነው። ስለዚህ እንደዚህ በማድረግ በቀላሉ የስድስተኛ፣ የአምስተኛ፣ የአራተኛ ስትሪንግ ነው ያሳየሁት። እነዚህ ይመስላሉ ሜጀር እና ማይነር። ስለዚህ ሜጀር 7 አለ፣ ማይነር 7 ኦግመንትድ ምናምን የሚባለው ኮርዶች አሉ። ከዛ ሶስተኛ ስትሪንግ ላይ፣ ሁለተኛ ስትሪንግ ላይ፣ አንደኛ ስትሪንግ ላይ ያሉትን በቀጣይ ቪዲዮ ላይ እሰራላችኋለሁ። ይሄ ከሚበዛባችሁ መጀመሪያ እነዚህን ከጨረሳችሁ ከዛ ደግሞ እነዚህ ሁሉም ላይ ደግሞ ሜጀር 7 ኦግመንትድ ዲሚኒሽድ እንዴት ነው የምንይዘው የምለውን ነገር
በቀጣይ ቪዲዮ እሰራላችኋለሁ። እናንተ ቪዲዮን ላይክ ለሌላው እንዲደርስ ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ቤተሰቡን እና የሚያስፈልጋችሁን ጥያቄ ጠይቁ። በጥያቄዎቹ መሰረት እያንዳንዱ ቪዲዮ እሰራለሁ። አመሰግናለሁ።